ሽንሽን ቀሚሱን አድርጎ ሽፎኑን አድርጎ አይስዌርን ጋይስ ወገቡ ላይ መቀነቱን አስሮ እዚህ ላይ ነጭ ሻሹን አድርጎ መሀል ጸጉሩ ላይ ቅቤውን ጣል አድርጎ ጋይስ ከዛም ከላይ የሽፎኑን ነጠላ ለብሶ ሄደ እኮ ቡና ሊጠጣ። ሄደ እኮ ጋይስ ሄደ ቡና ሊጠጣ ሄደ። ያት ብላብላቱልኝ ቡና ሊጠጣ እቴቴ ቡና ሊጠጣ ቀሚሱን አድርጎ ከስር ፓንት ሳያደርግ ውስጥ ልብስ ብቻ አድርጎ ሄደ። ምክንያቱም ሱሪ አድርጎ ከሄደ ወንድ ነህ ጎረምሳ ነህ ጋሼ ሊባል ነው። ቀሚሱን ለብሶ ሄደ። ሻሹን አስሮ ወገቡ ላይ ጥለቱን እንቅ አድርጎ አስሮ እዚህ ላይ እንደዚህ አድርጎ እዚህ ላይ ቅቤውን ጣል አድርጎ ከዛም እግሩን እንደዚህ አጣምሮ ሄደ ቡና ሊጠጣ ሄደ። ቤተሰብ ሄደ። ከዛም አትሉኝ ከዛ አስበሉ ቡናውን ሲጠጣ እግሩን አጣምሮ ጋይስ እሺ ከዛስ ቆይ ጋይስ ነጠላለች ነው ማሳያችሁ የቴቴ ነው ማለት ትናንትና የሆነውን አክት ነው ማሳያችሁ ነጠላለች ይላል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንዴት ናቸው? ከኋላ ሱሪውን እንዲጠርቅ ቀሚሱን እንደዚህ አድርጎ እንዲህ ብሎ ቤተሰብ እንዴት ናት? እንዴት ናት? እትዬ ሄለን ደህና ናት? እንደምን ኖት? ደህና ናት ወይ? ደህና ነኝ፣ ደህና ነኝ፣ ደህና ነኝ። እንደው ከኔ ጋር በምንድን ነበር የተጣላችሁ? ኧረ ጋይስ ቪዲዮ ላኩልኝ። በምንድን ነበር እንዴ? ሞኒካ የሚሏትን ኤርትራዊ ስደቢ ብላኛታል። ቪዲዮን ታምጣ፣ ቪዲዮን ታምጣ። ጋይስ እኔ ራሱ ጨነቀኝ ቴቴ መሆን፣ እኔ ራሱ ቴቴ መሆን ነፍሴ ተጨነቀች። እንኳን እሱን እንሆን ብቻ እቴቴ ነጠላውን ለብሶ ሻሹን አስሮ ወገቡ ላይ መቀነቱን አስሮ ሄደ ቡና ሊጠጣ ቡናውን ሊያንቃርር ሲኒውን ደርድሮ። የሀገሬ ልጆች እኔማ እንደው ገርሞኝ ነው መቼም ተገረም ያለኝ ፍጡር አይደለም። ተገረም ያለኝ ሰው እንደው ቁጭ ብዬ ይሄ ሰውዬ እንደው ካሮቱን ጋይስ ቆርጠው ጥለውበታል። እንደው ቆርጠውታል ወይ?
ምንሽም አያምርም አለችኝ። የእኔ ፍቅር ለምን ታይኛለች ታዲያ? እስካሁን ወሬ ብታዩ እንደው እቴቴ እቃሽን ቆርጠውብሻል እንዴ? ከነፍርሩ እንዲያወጡት እንደው ምን ይሻልካል? እንደው ምን ይሻልካል? ምን ይሻልካል ነው። ኧረ ተው፣ የተቀበልከው ጌታ ራሱ ሲቀጣ ከሆነ ይከብዳል። ተው ተው ቴቴ ተው። እቴቴ ግን እውነቴን እኮ ነው ጋይስ፣ የተቀበልከው ጌታ ራሱ ይቀጣሃል። ሰውማ ቀጥቷል፣ ሰው ቀጥቷል። በነገራችን ላይ የተቀበልከው ጌታ ራሱ ይቀጣሃል። አንተ አሁን የቀረህ እጅህንና እግርህን አጣምረክ ወጥ እንደዚህ እያማሰልክ ላይቭ መግባት ነው፣ ወይ ደግሞ ወጥ የሚሰሩት ጋር ገብተክ አስተያየት መስጠት ነው የቀረክ። ወጥ የሚሰሩት ጋር ቡና የሚጠጡትም ጋር እየሄድክ ነው፣ የቡና ሀሜት ላይ እየሄድክ ነው። አሁን የቀረክ እግርህን እንደዚህ አጣምረክ ወጥ የሚያማስሉት ጋር ሂደ አስተያየት መስጠት ነው የቀረክ። እኔ መሰክራለሁ። መቼ ነው አንተ እንደ ወንድ ልጅ ቆፍጠን የምትለው? ጭራሽ እየዞርክ እንደዚህ እንደዚህ መውራት ራስ በራስ አቋም ቁመ መናገር ያቅታል። ምን አይነት ነው ግን? በጣም ታሳዝናለህ። በጣም ነው የምታሳዝነው። እግዚአብሔር ምስክሬ፣ በጣም ነው የምታሳዝነው። ከዛም እኔን ምን አልከኝ? አሁን እቴቴ እኔን ወዳልከኝ እንገባለን። ቡናህን አንቃር እየዞርክ በየሴቱ ቤት እየዞርክ ቡናህን አንቃር አንቃር አለ ሽማግሌ አንቃር። የሰውን በቃሽ በቃሽ አለችበት። ከዛም ስሙ ጋይስ እኔን ያለኝን ደግሞ ፈርዶብኛል። መቼም የተዘጋ ጊዜ አልከተምላት የምትሰጥ ነው። ዩቱብ የተዘጋባት ጊዜ ሰከነላት ይላል። ዩሲ ተመልካቹ ጋይስ። በነገራችን ላይ አሁን ፖይንቱ ስለ ዩቱብ መዘጋት አይደለም። ከቻል ካዘጋው አቅሙና ብቃቱ ካለ ካዘጋው። ሲጀመር ግን ምን ያህል የቅናት መንፈሳቸው ከኔ ዩቱብ ጋር እንደሆነ ብቻ ተመልከቱ ጋይስ። ዝም ብላችሁ ስሙ። ተንኮለኞች ገብተው ያዘጉ ጊዜ ተንኮለኞች ተጠናቀቀች። ምክንያቱም ኢትዮጵያ ላይ ሌላ ችሎታ የለ፣ ሌላ ስኪል የለ፣ ሌላ ቢዝነስ አልጀመረችም፣ ሌላ ምንም ውስጥ የለችም። በአንዴ መግደቅ ሴት ናት። ይሄንን አታስተውልም። በአንዴ ድቅቅቅቅ ትላለች። ይህንን አታስተውልም። ሴቶች ትዊት ላይ የተወጠሩ ስለሆኑ ፎከስ የሚያደርጉት የሆነች ነገር ላይ ነው። በተለይ ሶሻል ሚዲያ ላይ መመላለስ የጀመሩ እንደሚወድቁ አያት። ይችም አሁን ሰርጀሪ ያደረገችው ነገር ምንድን ነው? ከወንበሯ ከተነሳች በኋላ በቃ ለሰርጀሪ አለ ስለ እኔ ያወራው ስለ እኔ ያወራው ሰርጀሪ ራሷ ትመልስለት እንዴ ዝሆን ነበርሽ እናቱ ቀስ እያልሽ ጋይ ሰርጀሪ ሊሰደበበት ስላለ ለእኔ እኔን ያለኝን ጋይስ እኔን ያለኝን ብቻ ቪዲዮ ላኩልኝ። ቤተሰብ ላኩልኝ። ማይ ቤተሰብ ዌር አር ዩ? ዌር አር ዩ ጋይስ? ቤተሰብ አረ ላኩልኝ። የላችሁም እንዴ? ላኩልኝ። እኔን የተሳደበበትን ቪዲዮ ቤቲ አዩ የት ሄዳችሁ ነው? የት ሄዳችሁ ነው? እንዳለ ሚዲያ ላይ አደረገውኛል ጋይስ። ገና ካሁን ወይስ ተው እንጂ ተፋቱ ጋይስ። ቢያንስ አውርቼ ልጨርስ። አረ ዮናስ የተናገረኝን አሁን ከቱቱ ጋር ምናምን ቱቱን ተጣሉ ምናምን እያለ ሲያወራ የነበረው ጋይስ
ኤኒዌይስ ከሌለ ምንም ማድረግ አልችልም። ግን እቴቴ ልኬልሻለሁ። የት አለ ማሬ? ምን ላይ የለም እኮ እናቴ። በዚህ ጋር አገኘሁት። እጭ ስለማያውቅ ሳንቲም ያየች ልጅ አይደለችም። አረብ ሀገሩና ሌላ ትንሽ ሳንቲም ኖሯት ስለማያውቅ ሳንቲም ያየች ልጅ አይደለችም። አረብ ሀገሩና በማዳም በቃ ስትታሽ የኖረች ልጅ ናት። እና ህወሓትም ነበረች ህወሓትም ነበረች። ጋይስ ፖለቲካ እኮ እያነካካች እኮ ነው ጋይስ። ህወሓትም ነበረች አለ ነበረች። ፈታ ብላ አረብ ሀገር የኖረች ከዛ ኢትዮጵያ የገባች ቤተሰብ ፈታ ብላ አረብ ሀገር የኖረች ከዛ በኋላ ኢትዮጵያ የገባችው ከዛ አልሆነም ቱርክ ተመልሳ ሄደች ምናምን ውስብስብ የሆነ ላይፍ አላት። አሁን ብታይ በቃ ላይፏ ተስፋ የቆረጠ ነው። አባት እናት ምን በሌለበት ምንም ብትል እሷ ተስፋ ቆርጣለች ትላለች። አሁን እዚህ ጋር የቆረጠ ሙሉ ለሙሉ ነገር አለ። እቴትዬ እንደው እኔ ነኝ ተስፋ የቆረጥኩት አንተ ነው። እኔስ እናትና አባት ስለሌለኝ እናትና አባት ስለሌለኝ አንተ እናት የአያቴ እኩያ ሆነው በህይወት እያሉ ወንድሞች እያሉክ እህቶች እያሉክ ሳይሞቱ በአካል በነፍስ እያሉ ተስፋ የቆረጥክ አይደለህ እንዴ? እኔስ ብቸኛው ሆኜ ነው ተስፋ ብቆርጥ አየሁት ማሬ። እኔ እንደው ተስፋ ብቆርጥ ብቸኛ ሆኜ ነው ተስፋ የሚያስቆርጥ ነገር የለኝም። ምክንያቱም ከምንም በላይ ኬኳን የመሰለ ተስፋዬን የምታብብ ልጅ ሰጡኛል መድኃኒዓለም። ለእኔ ተስፋዬ ኬኳ ናት። እና አንተ ግን 2 ልጅ ሰጥቶክ እናትህ በህይወት ኑረው ወንድሞችክ ኑረው ምንም ሳይሆኑ ተስፋ ቆርጠ በድኑ ነው የምትኖር ሰው አለ አይደል እንዴ? የእናትህን ልጅ ወንድም ሀዘኑ ያልሰበረ ሀዘኑ ያላመመ በእናትህ ልጅ ወንድም ሀዘን እኮ አንተ ብር መለመኛና መሸቀያ ያደረግ ምንም ርህራሄ የሌለክ በድን የወቅ ሰው አይደለህ እንዴ? የትኛውን ተስፋ እንማር ካንተ? ማርሻል የሚባለው ዱባይ የሚኖረውን ልጅ አይተሃል? የስንት ዓመት ወጣት እንደሆነ አንተ በእድሜ ምንድን ነው ተስፋክ? ምን አደረግ? ከአንተ ያናነሱ ልጆች የት ነው ያሉት? አንተ የት ነው ያለው? ከነ ሊያሾ ጋር ከነ ሰርጀሪ ጋር ከነ ከሌ ጋር ሚዲያ ላይ ካሉ ሴቶች ጋር ወገብህን አስረ ሽፎን ሽንሽን ቀሚስ ለብሳ የምትሳደብ እኮ ወይዛዝርት እኮ ነክ። አሁን አንተም ስለ ተስፋ መቁረጥና ስለ ተስፋ መኖር ታወራለህ? ወንድ ልጅ ስለ ሴት ልጅ በዚህ ደረጃ ያወራል? ወንድ ልጅ በዚህ ደረጃ ያወራል? አንተ ነህ እኮ ተስፋ የቆረጥከው። እኔማ ተስፋ አለኝ። እኔማ ተስፋዬ ልጄ ናት። የእናቴን ደስታ የእናቴን ምኞት ተግባራዊ እያደረግኩ እየኖርኩ ነው። እናቴ በእኔ ላይ የምትመኝልኝን እናቴ ለእኔ የምትፈልግልኝን ህይወት ኑሬ እያሳየሁ እኮ ነው። ያ ሰፈሬ ብትሄድ በእኔ የማይደነቅ የለም፣ የማይገረም የለም። አንተ ሚዲያ ላይ ያለውን ሰው ነው እንዴ የምታውቀው? እዚህ ላይ የሚሰደቡትም እናንተ ምናምን እናንተ ትርኪ ምርኪ ሪሊ። አሁን አንተም ሰው ሆነ ስለኔ ተስፋ ታወራለህ? አንተ የትኛው ተስፋ እቴትዬ ቁጭ ብለክ ሚዲያ ላይ እከሌ እንደዚህ ናት፣ እከሌ እንደዚህ አደረገች፣ ወንድሜን እንደዚህ አሉት። ግን አንድ ቀን በህይወቱ እያለ ወንድምክ 5 ሳንቲም ሰጥተው ማታቅና ረድተው ማታቅና ደውለህ አናግረኸው ማታቅና አለፍ ሲልም ደግሞ ሞቱን ስትሰማ ሚዲያ ላይ አንበሳ የለቃቀምክበት ነው። ያም አልበቃህም። የወንድም 80 ሳይወጣ አሁንም ለቪውና ለብር ለመሰብሰቢያ ድጋሚ ሰዎችን የምትዘልፍ ተስፋ ቢስ ሰው ነህ።
አንተና እኔ እንዴት ነው የምንወዳደረው? ስለምን ተስፋ ነው የምታወራው? እኔ እኮ ተስፋ እንኳን ብቆርጥ አሉ ተስፋ እንኳን ብቆርጥ ዘር የለኝም እልሃለሁ። ይኸው እግዚአብሔር ዘር ሰጥቶኝ እያሳየህ እኮ ነው። ልጄን ይዤ ተስፋ እንዲኖረኝ ያደረገችኝ። አዎ እናትና አባት ባይኖረኝ ተስፋ ልቆርጥ እችል ነበር። ልክ ነው። ብቻዬን ብሆን ተስፋ እንዳልቆርጥ ያደረገችኝ ልጅ አለችኝ እኮ። ምንድን ነው የምታወራው አንተ? ምንድን ነው የምታወራው? አንተማው ሰው ነህ። ተስፋ ቆርጠህ አፈር ያለበስከውማ አንተ ነህ። ያልተቀበርከውማ አንተ ነህ። አፈር ውስጥ ማለት ነው። በኦንላይን በላይ ምናምን ተቀብረሃል፣ ችግር የለውም። አፈር ውስጥ ያልገባኸው ግን አንተ ነህ። ተስፋ ቢሱማ አንተ ነህ። በ45 ዓመትህ ዛሬም አንድ አበባ የኔዎቹ እያልክ እየለመንክ የምትኖር የጭንቅላትህ ፀጉር ብቻ ሳይሆን እታች ቤት የካሮትክ ፀጉር ሽበት ያወጣ ትልቅ ሰው ቅሌታም፣ ለመጀመሪያ ጊዜ ሚዲያ ላይ ወገቡን አስሮ ከሴት ጋር የሚሰዳደር ባለጌ፣ የትልቅ ትንሽ የሁለት ልጆች አባት ወራዳማ አንተ ነህ። ተስፋ ቢስማ አንተ ነህ። እኔ አይደለሁም ተስፋ ቢስ። እኔማ አይደለሁም ተስፋ ቢስ። ሰው ጉድ እስኪል ድረስ በጎቹ እንኳን እስኪገረሙብህ ድረስ እነገር ዳንቢት እንኳን እስኪሰለቻቸው ድረስ እስኪሰለቻቸው ድረስ በሰጡ ባጎረሱ ቁጥር የምትል ማነህ አንተ? አንተ ስለ እኔ ተስፋ ነው የምትነግረኝ? ሌሌ ንፍጥ ማነህ አንተ? ለምን የኔዎቹ አንድ አበባ እያልክ ለምን? ዩቱብ ከፍቶ ነበረ፣ መስራት ጀምሮ ነበር። ለምን ዩቱብ አልመጣህም? አየህ፣ ያንተ ማንነት ቲክቶክ ላይ ብቻ ነው። ያ ዩቱብ ላይ የነበረው ሰው፣ ዩቱብ ላይ የነበረው ሞራል፣ ዩቱብ ላይ የነበረው ተሰሚነት ዛሬ የለም። ቲክቶክ ላይ ነው ያለው። በፊሊተር መተክ አንድ አበባ እያልክ ለምን? ከነ ሰርጀሪ ጋር ተጣላ። ከኒያ ጋር ሳይሆን ማለት ነው። እኔማ ቁጭ ብዬ ነው ብነግርህ፣ እያየሁ መጥቼ እነግርሃለሁ። ሰርጀሪ እንኳን ንቃለች፣ አልመልሰችልህም። አንቺ ሰርጀሪ ደግሞ መልሽ። ለእኔ ቢሆን አፍሽን አሹሬ ስትመጪ ነበረ። መልሽ ውጪና ቆይ ጋይስ፣ አልተናገረችኝም። ሰርጀሪ አልተናገረችኝም። ስትናገረኝ ነው መሰለኝ። ካልተናገረችኝ አልናገርም። አዎ ካልተናገረችኝ፣ ከነካችኝ ግን መልስላታለሁ። አልነካችኝም። አሁን ከዮናስ ጋር ነው ቤተሰብ። ሰርጀሪ ነካችኝ እንዴ? ተናገረችኝ እንዴ? አልተናገረችኝማ። እሷ ለራሷ ደብረናት አሁን አልመልስም ብላለች። እና ስሙ ጋይስ፣ ቆይ እኔ ከዮናስ ጋር ጉዳይ አለኝ። ከዮናስ እና ከዚህ ሆነ ጋር ጉዳይ አለኝ። እናንተ አንተ ክፍታፍ፣ እንደው አንድ ነገር ልንገርህ። ሰርጀሪ ትላንት መታ ነው አይደል? አንተ እኮ 15 ዓመት ኑረ ተቀምጠ ለነገሩ ሁላችሁም በኢንተርኔት ብር ራሳችሁ ላይ ሜክ ታደርጋላችሁ። ሰውነታችሁን ምናችሁን፣ አንተም ጭንቅላትን አይንህን አስቀድደ አሰፋክ፣ የጎደለው ፀጉርህን አስሞላክ። ከዛም ወጣት ይሆንክ፣ የነ አዶናይ እኩያ ይሆንክ መሰለክ። አንተ እኮ በጣም ትልቅ ሰው ነህ፣ በጣም ሽማግሌ ነህ። ጌታ ምስክሬ፣ ትልቅ ሰው ነህ። ልጆም ባይዛወይ ቤተሰብ ያልተረዳችሁት ነገር፣ ሰርጀሪ ስትሰሩ ሰውነታችሁንም ሆነ ምንም ነገር ስታደርጉ አታረጁም። ቶሎ ጌታ አታረጁም። ለዛ እኮ ነው እንጂ ዮናስ እኮ ድሮ ሲመጣ ሽማግሌ ነበረ። ከዛ አሁንም መጠቅ እህት ነበረች አረብ ሀገር። ማን? እኔ ባይሆን እናቴ ወታደር ነበረች፣ የኢህአዴግ ማለት ነው። እሱን እነግርሃለሁ። ያሳደገኝም አባቴ እንደዛ ኮሎኔል ነበር። ያሳደጉኝ ያው የኢህአዴግ ወታደሮች ነበሩ ሁለቱም። ምናልባት እሱ ከሆነ ወያኔ እንትን እህት ናት የሚያስብለኝ። ግን እንደዛ ብለም ደግሞ አረብ ሀገር ሂጄ ሽንት ቤት ሳጥብ ነበረ፣ ማንም ሰው ስላልነበረኝ። ያንን ደግሞ የተደበቀ ታሪኬ ሳይሆን ግልጽ የሆነ ታሪኬ ነው። ደጋግሜ ነው የምናገረው፣ 100 ጊዜ ነው የምናገረው። መቼም እህት ያስቀመጠኝ ሰው ኑሮ ሽንት ቤት አላጥብም። አረብ ሀገርም አልሄድም። አንተ የምትኖርበት አሜሪካ ሀገር መጥቼ እንዳንተ ሰቅዬ ቪዲዮ ሰራ ነበረ። ግን ያው በምን እናነካካት፣ በምን ላስጠይቃት ምናምን፣ እሱ ድሮ ቀረ። ድሮ ትግሬ ናት፣ ኢህአዴግ ናት፣ ወያኔ ናት ስትል አብሮ ቧ የሚልልህ
እነዚህ በግ የነበሩት ሰዎች አሁን ባለዋል። በነገራችን ላይ ለዛ እኮ ነው አሁን አንተ ቲክቶክ ላይ ቁጭ ብለህ አፍህን የምትከፍተው። ለዛ እኮ ነው ዩቱብ ላይ መጥተህ የማውራት እንኳን አቅም የለህም። እነሱ ላይረዱ ይችላሉ። እኔ ግን እነግርሃለሁ አቅም የለም። ዩቱብ ላይ ቁጭ ብለህ ኦዲየንሶችን ሰብስበህ የመናገር አቅምም የለም፣ ምንም የለም፣ የሚሰማህም የለም። ቲክቶክ ላይ ግን ቁጭ ብለህ አንድ አበባ የኔዎቹ እያልክ ከዛም በኋላ ሰዎችን ራስን እንደ በፊቱ አይነት ሰው አድርገህ ስለ ታወራለህ። ማንም የላትም። እኔ ቤተሰብ ባይኖረኝ እግዚአብሔር አለልኝ፣ ኬኳ አለችልኝ። እንዴ ዛሬ አይደለም እኮ እኔ ቤተሰብ እንደሌለኝ የምነግርህ። ድሮ አይደል እንዲ አረብ ሀገርኛ አይደል እንዲ የምናገረው? ምነው ዛሬ መናገር ፈለግኩ? እኔ ሁሌ ደጋግሜ የምናገረው ነገር አይደል እንዴ? ቤተሰብ የለኝም ብዬ ግን እንዳንተ እንደዚህ አትዝረከረኩም። ዝርክርክ አንተም ሰውነ ደግሞ ታወራለህ። የወልድ አራስ ለምን መሀል አናትን በደንብ ቅቤ እየተቀባል ላይ ባትገባ? ማማ የምትቀባውን ቅቤ ለምን አትዘፈዝፈው? ዝፍዝፍ ቤተሰብ ተናግሮኝ ነው። አልተናገርሽም እንዳትሉ ተናግሮኝ ነው። ከዛም ያለኝን ስሙ። እሺ ስሙ። ተስፋ የላትም ብር አግኝታ እንዴ እና ዩቱብ የምሰራ ብር ለማግኘት አይደል? እነዚህ ሰዎች ጋይስ እኔ በዩቱብ ብር ሳገኝ ለምንድን ነው የሚናደዱት? ጋይስ ቆይ ልለምን እንዴ ቲክቶክ ላይ ነኝ። ቤተሰብ ኮመንት አድርጉ። ቡናዬ ቤተሰብ ልንገራችሁ ጋይስ ቲክቶክ ልግባና ልለምን እንዴ? ቤተሰብ እስኪ የዩቱብ ቤተሰቦቼ ቲክቶክ ልግባና ልለምን? የሰጡኝን ቢያንስ 20-30 ዶላር ቢሆን ይዤ ልውጣ በቀን? እሺ ንገሩኝ ጋይስ። ቲክቶክ ልለምን? ለማኝ ልሁን? ብትሰጡኝም ባትሰጡኝም ቢያንስ 10 ዶላር ይዤ እወጣለሁ በቀን። የምሬ ነው። 10 ዶላር አይሰራም እንዴ ቲክቶክ ላይ ጋይስ? ጌም ተጫውታችሁ አረ ይሰራል፣ ከዛ በላይ ይሰራል። ስለዚህም ዩቱብ መስራቴ ነው የሚያናድዳችሁ? በዩቱብ ገንዘብ አግኝቼ ላይፌን መምራቴ ልጄን ማሳደጌ ነው የሚያናድዳችሁ? እኔ እኮ ግራ እኮ ጌታ ምስክሬ መቤቴን እየቀለድኩ አይደለም ጋይስ። እኔ እየገረመኛለሁ እንዴ እናንተ እየለመናችሁ እየከፈላችሁ አይደለም የምትኖሩት? 10 ነው ስንት ይሆናል? ከሊን ስንት ብር? ከ10 ብር በላይ ጌም ቢያንስ እኔ ጌም ስጫወት ሁልጊዜ ከ100 ዶላር በላይ ሰርቼ እወጣለሁ። እውነት ለመናገር ከ100 ዶላር በላይ በጣም ከሰጡኝ እስከ 700 ብርም ሰጥቶኝ ያውቃሉ። አሏችሁም ግን በቃ የለም ዝም ብለን ጌም ተጫውተ 100 ዶላር ይዤ እወጣለሁ። ምንም ሳይሰጥ ዝም ብለው ታፕታፕ አድርገው የሆነ ነገር አለ 100 ዶላር ይዘህ ትወጣለህ። ግን አይ ልስራ ጋይስ ልግባና ቲክቶክ ላይ ጌም ልለምን ላፍጥጥ እንዴ? ከዛ ዩቱብ ልተውላቸው? ቤተሰብ ምን አድርጊ ነው የሚሉ? የኔ ዩቱብ እየሰሩ ገንዘብ ሜክ ማድረግ ለምንድን ነው በዚህ ደረጃ የሚያናድዳችሁ? አዎ 700 ብር ሰርች ብዙ ጊዜ 700 ብር ሰርች አውቃለሁ ቲክቶክ ላይ በጣም ብዙ ጊዜ። በፊት ነው ልክ እንደጀመርኩኝ 1500 ዶላር ሰራው። ደነገጥኩኝ። የዛን የምር ደነገጥኩኝ ጋይስ። ከዛ ጣመኝና ግስጥ አልኩኝ። ከዛም ስድባቸው ምናቸውን አልመልመድ አቃተኝና ወጣው። ከዛ በሁለተኛው ግን እስከ 7ም 8ም 5ም 400 ምናምንም ሰራሉ። አልዋሽም። እኔ ማርያምን እኔ ውሸት እንደዚህ ነገር አላውቅም። ዩቱብ ላይ መቀመጤ በዩቱብ ሜክ ማድረጌ ራሴን ማስተዳደሬ አለመውደቄ ብር መስራቴ ለምንድን ነው በዚህ ደረጃ? ዩቱብ ስለሰራች ገንዘብ ስላገኘች። ታዲያ ዩቱብ የምሰራው ብር ለማግኘት አይደል እንዴ? እና ምን ለማግኘት ነው ዩቱብ ላይ መጥቼ ብር የምሰራው የማደርገው? እኔ እኮ አልገባኝም። ልበላ ልሰራ ልጄ ላሳድግ አይደለም እንዴ? እኔ ጋይስ እኔ ላይ ብቻ ሲሆን ነው እንደ ዩቱቡ በሌላ የሚተረጎምብኝ? ቤተሰብ እኔ ግራ ገባኝ። ጌታ ያችም ትነሳና ዩቱባን ይዘጋ ትልሻለች፣ ያችም ትነሳና ዩቱባን ሰው ያረጋት ይሏቸዋል። እና ታዲያ ዩቱቤ ሰው እንዲያደርገኝ አይደለ እንዴ? ከክሬ በስነ ስርዓት አይዲያይን ይዤ መጥቼ ተጋፍጬ የማወራው እኔ ምን አባታችሁ ላደርግ ነው ታዲያ መጥቼ የማወራላችሁ? ብር ፈልጌ አይደለ እንዴ? እንደናንተ ልለምን የባለትዳር ወንዶችን ቮይስ እያያዝኩኝ እያስፈራራው እያሻፈድኩኝ ብር ልውሰድ? ከዚህ በኋላማ በዚህም ሰውነት አይሻፈድም። ምን ይሻፈዳል? ሰርጀሪ ተሰርች ካልመጣሁ በስተቀር ቤተሰብ ድምፅህን እያስፈራራው ድምፅ አካውንት እየደባበክ እየቀያየርክ እየለዋወጥክ ሴሌብሬት የምታጫውት ባለሀብት እየገባ ካፏን አዘጋልኝ የምትል ያልተደረሰብህ መስሏል አዳሜ።
ያልተደረሰብህ መስሏል። እኛ አይ ድንቄ ማይዲያ የስ አይዲያማ ስላለኝ ነው ቁጭ ብለሽ የምታዳምጪኝ የእኔ ፍቅር። ባይኖረኝ መች ትመጪ ነበር ቤቴ፣ ቤት ትመጪ ነበር። የምሬን እኮ ነው። እያያዛችሁ እንዲያርጓት የምትሉም አላችሁ፣ እንዲበሏት የምትሉም አላችሁ። የምራችሁን ነው። እንግዲህ ሚስቶቻችሁ እናንተን ተቆጣጥረውና ተቆጣጥረው መኖር ካልቻሉ እኔ ደግሞ በእናንተ ሜክ እያደረግኩ መኖር ግድ ይለኛል። የስ ምን አባታችሁ ነው የምትሉኝ? የኔ ዩቱብ መስራት እናንተን እንደዚህ የሚያናድዳችሁ? ልንቀባረርበት ልንበላጠጥበት መሰለኝ ዩቱብ የምሰራው። ሀላ ቤተሰብ ተደፍረናል እኮ። ለምን ዩቱብ ሰራሽ? ለምን ዘነጥሽ? ለምን በላች? አፈር አባታችሁ ያስበላችሁ ጌታ አፈር አባታችሁ መድኃኒዓለም ያስበላችሁ። እለምናለሁ ከአሁን በኋላ ቲክቶክ ላይ መጥቼ አንድ አበባ ስጡኝ፣ ኧረ እባካችሁ አታሳፍሩኝ እያልኩኝ ለምኜ ነው የምወጣው። ለምን 10 ብር አይሆንም ጋይስ? በ10 ቀን ብሰራ $100 ማለት ነው። አዎ እንዴ ምን አድርጊ ነው የምትሉኝ? እኔ እኮ እያረጋጋው እኮ ነው። የሆነ ነገር ማድረግ ስፈልግ ቲክቶክ ላይ ሄጄ ሸቀል አደርጋለሁ። ስራዬ ሲሆን ዩቱብ ላይ ምን አባታችሁ ነው የምትሉኝ? እኔ ዩቱብ የምትለው አንተ ደንቆሮ ሽማግሌ መላጣ፣ አንተ መላጣ፣ አንተ ሰውዬ። እንሰማዋለን ቤተሰብ ያለኝን ስሙ፣ ፍረዱ። ሊያሾ ሳይነኩኝ እኔ ሰድቦኝ ነው። ስሙት። ይሄ አሁን ሊያ የፈለገችውን ብትል አሁን ሳስበው መቀየም የሌለብን ያሉ ለምን በቃ ምን እናት የላት አባት የላት ወንድም። እኔስ እናትና አባቴን በሞት አጥቼ ነው። አንድ መቼ እንዳሉ ቆጠርካቸው? ዮናስ ሙሉና እኔ እናቴን አጥቻት ነው። አንተ እናት ካሉ እኮ ጥቁር ልብሳቸውን ሳያወልቁ እኮ ልጃቸው ሚዲያ ላይ ቁጭ ብሎ ከሴቶች ጋር እየተሰዳደበ አሁን አንተም ኖርክ ነው የሚባለው፣ ያንተም ኖሮ ነው የሚባለው። ዮናስ እቴቴ ያንተም ኖሮ ነው ወይ የሚባለው? ጋይስ ስሙት። ይሄ ሬሳ እህት የላት፣ የሚንከባከባት ባል የላት። ያው እንደ ባል ይቀመጣል። የሚንከባከባት ባል የላት። ባል አላት ይቀመጣል። አይንከባከባትም ማለት እኔ የምልክ ይንከባከበኝም አይንከባከበኝም ይኑርም አይኑርም እኔ አሁን ፖይንቴ ባል አይደለም፣ ስለ ባል አይደለም። ምክንያቱም እኔ ራሴን የማውቀው አይም ሲንግል ሌዲ አይም ሲንግል ማም እንደሆንኩ ነው። እኔ እስከዛሬ ድረስ ራሴን የማውቀው አንተ እንደምትለው አይደለም። ባል አለኝ፣ ባል አይንከባከበኝም። ከባሌ ጋር ዲነር እየበላው ነው፣ ከባሌ ጋር ወጥቼ እንጆ እያደረግኩ ነው ብዬም አልመጣም። መጥቻለሁ እንዴ ጋይስ? አንዳንድ ሰዎች ላይታችኋል። ዛሬ ባሌ ምሳ ሊጋብዘኝ ነው ብለው ምሳ የሚጋበዙበትም ሰዓት ላይ መጥተው ከባላቸው ጋር እየበሉ ላይቭ ይገባሉ። ቤተሰብ እኔ እንደዛ አይነትም ሰው አይደለም። ብቸኛ ነኝ፣ ልጅ ብቻ ነው ያለኝ፣ ባል የለኝም ብዬ በግልጽ እየተናገርኩኝ ስበላም ከእናንተ ጋር ነው፣ ስጠጣም ከእናንተ ጋር ነው። ቤተሰብ ታዲያ ስለምን ባል ነው የምታወራው? ዛሬ ባሌ አለ፣ ቆይ ከባሌ ጋር ብዬ አረካት ያሳየው ሴት ነኝ ነኝ ቤተሰብ ነኝ አይደለሁም። ታዲያ ምንድን ነው የሚለኝ ሰውዬ? ምንድን ነው የሚለኝ ጋይስ? አይንከባከባትም ባሏል። እኔ መች ስለ ባል አውርቼ አውቃለሁ? አይ ፈጣሪ እርዱኝ፣ እናንተ ሰዎች እርዱኝ፣ በኮመንት እርዱኝ። እሺ እሰማዋለሁ። ቀጥል። ማንም ስለዚህ በስትረስ የሚመጣ ትበላለህ፣ ሰው ላይ ታስታውቃለህ፣ ትበላለህ። ጋይስ እኔ ግን ጥያቄ አለኝ ለኢትዮጵያ ሕዝብ ዓለም ላይ ላለ ሕዝብ ጥያቄ አለኝ። እኔ ብቻ ነኝ እንዴ ምግብ የምበላው? ጋይስ እኔ ብቻ ነኝ ወይ ምግብ የምበላው? እኔ እኮ በቀን አንዴ ነው የምበላው ጋይስ። እኔ እኮ በቀን አንዴ ነው ምግብ የምበላው ቤተሰብ። ክርስቶስ ምስክሬ፣ በቀን አንዴ። ዛሬ በዚህ ሰዓት የበላው ነገ በዚህ ሰዓት ነው እኮ የምበላው። እኔ ምን አድርጊ ነው የሚሉኝ እነዚህ ሰዎች ጋይስ? እሺ ስሙት። ታስታውቃለች፣ ትበላለች፣ ታስታውቃለች። ይሄ እሷ ማንነት ነው። ቆይ ለዚህ መልስ ደግሞ ያንተስ ማንነት ምንድን ነው? ዮናስ ሙሉነህ ያንተስ ማንነት ምንድን ነው? ቂቤህን አድርገህ ከስር ኢቭ ሞዴስን ተጠቅመክ በየቤቱ ቡና መጠጣት ነው ያንተ ማንነት? መድኃኒዓለም ጋይስ፣ እዚህ ሀገር ኮንፈርትና ኢቭ ነው ሞዴሳችን። እኛ እዚህ ሀገር የምንጠቀመው። ዮናስ ምን ሞዴስ ነው የምንጠቀመው?
ኢቫ ነው ጋይስ፣ ኢቭ ነው። ኢቭ ሞዴስን አድርገህ በየቤቱ እየሄድክ ቡና የምትጠጣ ሰው እኮ ነህ አንተ። እንሄድበታለን ጋይስ። ሴት አባት ማንንም አጠገቡ የለም ነው ማለት አንድ ጀለሷ ነበረ ቀንዷን ብሎ አባረሯት። እሷ ደግሞ ሳያገባት ምን አሽቃበላት። እኔ ያሳዘነች ጋይስ አንድ ጀለሷ ነበረች ቀንዷን ብሎ አባረሯት። የፈረደባት ትቱ ቀንዷን ብላችኋት አባረራችኋት፣ አጠፋችኋት። ጓደኛዬ ፍትህ ለቱቱ በሉ፣ ፍትህ ለቱቱ። ቀንዷን ተብላ ቱቱ ጠፋሽ። በቃ እንደው ምን ይሻላል አሁን? አንተ ስለዚህ ማጣራት ነበረብክ፣ መጠየቅ ነበረብክ። ፍትህ ለቱቱ በሉ ጋይስ፣ ሄዳችሁ ፍትህ ለቱቱ በሉ። አዎ ፍትህ ለቱቱ በሉ። ቱቱን ቀንዷን ብላ አባረረቻት። እንዳንተ ሰው 24 ሰዓት ሚዲያ ላይ ህይወት ያለው ነው የሚመስልክ። ቱቱ እኮ አረብ ሀገር ወይ ውጭ ሀገር የነበረች ልጅ አይደለችም። ቱቱ እኮ ኢትዮጵያ ዲግሪዋን ይዛ የተቀመጠች ልጅ እኮ ናት። ቱቱ እኮ የራሷን ስራ ለመስራት ብዙ የምትጥር ልጅ እኮ ናት። እንዴ ነገሮች ሳይመቻቹ ሲቀሩ ከኔ ጋር ትሆናለች። ነገሮች ሲመቻቹላት ደግሞ ወደ ስራዋ ትሄዳለች። እናንተ 24 ሰዓት ከ14 ዓመት እስከ ዛሬ ድረስ ሚዲያ ላይ ቁጭ ብላ ወይ ስደት ላይ መጣ ያኖረች ልጅ መሰለች እንዴ ቱቱ? ከዛም ስለ ቱቱ ልታወሩ ትፈልጋላችሁ። ስትመጣ መከራ፣ ስትቀር መከራ። እናንተን ለማስደሰት ሲባል እናንተን ደስ እንዲላችሁ ዛሬ እኔና ቪዲዮ ግቢ ማለት አያቅተንም እኮ ወደ ታውከ ይልኩ ነው ጋይስ። እና ይሄ የኢትዮጵያን ላይፍ ስለማይገባችሁ ማብራራት አይጠበቅብኝም። ቀንዷን ብሏት አይደለም ቱቱ ትላንቱ ከሶፋ ገዝታ የጠበቀችኝ ሰዓት ላይ ነው ቱቱን ሚዲያ ላይ የሰደቧት። አንተ ቴቴ ከዛ በፊት እኮ ብዙ ብለዋታል። እነ ሰርጀሪ በጣም ብዙ ብለዋታል እኮ፣ በጣም ብዙ ተናግሯታል እኮ። አታውቅም ይሄንን? አሁንማ ማን ተናገራት? ሲጀምር ማንም አልተናገራትም። አሁን በሶፋው ጋይስ አሁን በሶፋው የተናገራት ሰው አለ? ሰርፕራይዝ አረገቻት ምናምን ብለው ተንጫጩ እንጂ አልዘለፏትም እኮ። በአሁኑ እንደውም በዛ መጀመሪያ ነው ሲሰድቧት የነበረው አይደለ? ልክ ነኝ አይደለ? እና ላይክ ይሄ ወሬ ባይዘዌ እቴቴ አይነፋም፣ ይሄ ወሬ አይነፋም። እሺ እንቀጥላለን። አይ እቴቴ እኮ በእናታችሁ ጋይስ ያቺ አልመልስም ስትለው እኔ ላይ ፊት ይላል እንደ ደነስ ቆንጆዬ ናት በጣም ጓደኛ ሰርፕራይዝ ሶፋ ባይዘዌ ቱቱ ጸይሙና የሚያምር ከለር ያላት ናት። ለምሳሌ አሁን ሀና የምትባለው አሜሪካ የምትኖሩ ጥቁር አስቀያሚዋ ልጅ ማለት ነው። እሷ ጥቁር ናት ጋይስ ታውቃላችኋ። ግን ከለሯም መልኳም አያምርም። አንደኛ ነገር በጣም ነው የምታስጠላዋ። አሁን ቱቱ ጸይም ናት፣ የሚያምር ከለር ነው ያላት። ሰውነቷ በጣም ነው የሚያምረው። በዛ ላይ ስነ ምግባሯ በጣም ደስ ይላል። ዩሲ ልዩነት እንቀጥል። ያደረገች ጊዜ አርጎ ደፏት። አያችሁ ጋይስ ፍራው ነው። አሁን ጋይስ አሁን እሱ ነው ወንድ የሚባለው፣ እኔ ነኝ ጀግና የምባለው ጋይስ። ቁጭ ብሎ ስለ ሴት ጓደኞች ያወራል፣ ስለኛ ያወራል። እቴትዬ ዛሬ ደግሞ ማን ቤት ነው ቡና የምትጠራው? እኔ እያልክ ቁጭ ብለህ ቡናህን የምታንቀርረው መቼ ሆነ? እንደኔ እንደዚህ ቁጭ ብለህ ነው የምታወራው ቲክቶክ ላይ። ወላይ በጣም ይቀናሉ። ልዬ ኦልዌይስ ሞዴስ ነው ዩኤስ። ኦኬ ኦልዌይስ ሞዴስ ነው የሚጠቀመው ዮናስ ሙሉና መከራችን እና ዮኒ ቀይር። እሺ ዳይፐርሽንም ሞዴስሽንም ቀይሪ። የሚሰማህ አንፈልግ። እከክ አንተ ራስህ ፉል ታይም። ለነገሩ እናንተ አሜሪካ የምትኖሩ ሰዎችማ ጤና የላችሁም። ጌታ ቅናት በጣም ሊያሳብዳችሁ ነው። ኤንዌይስ ላወራው ወሬ ሁሉ መልስ አለኝ እኔ። እንዳልከው የምሰራው ልበላ ነው። እኔ የምሰራው ሰርጀሪ ልሰራበት አይደለም። እኔ የምሰራው ሰውነቴ ላይ ላስጨምርበት አይደለም። እኔ የምሰራው ፌክ ነገር ላረግበት አይደለም። እኔ የምሰራው ልጄ ላሳድግበት ነው። እኔ የምሰራው የምፈልገውን ነገር ላረግበት እንጂ ትርኪ ምርኪ ላረግበት አይደለም። ተረድተኸኛል? አንተ አለ የወንድ አራስ የወንድ ወጥ አበጣሪ ቁጭ ብለሽ ሮጥ የምታማሰል አሁን እድሜ ልክህን ሰው 15 ዓመት ወጥ ያማስላል። ወጥ እያማሰል ከምትኖር ሚዲያ ላይ ከአንዱ ሴት ቤት አንዷ ሴት ቤት አንዷ ሴት ቤት አንዷ ሴት ቤት ከአንዷ ሴት ቤት ከአንዷ ሴት ቤት እየሄድክ
ወጣ በጥራል። ስለ እኔ ጓደኞቼ ይንገሩሽ ይናገሩ። የትኛው ጓደኛ ነው ስለአንተ የሚናገረው? ክፍታፍ ምን ይሻልሃል? ዝምባም ነክ ጌታ መሀል አናት ላይ ቅቤ ለጥፍበት። ማሜ ትላክልህ መሀል አናት ላይ እዚህ ላይ ቅቤ ለጥፈ ላይ ገባ። ሲያስጠላ ጋይስ ጌታ ቁጭ ብሎ ከሴት ጋር ስለ ሴት ያወራል። የኔዎቹ አንድ አበባ እንሂድበት በል ለማኝ። አይ አለምንም እኔ በጣም ጎበዝ ነኝ አይዲያ አለኝ ካልክ እና ዩቱብ አለክ አይደል እንዴ? ዩቱብ ይሰራ የለ ለምን አትመጣም? ዩቱብ ላይ ለምን ቲክቶክ ላይ ትቀመጣለህ? እና ዩቱብ ና እና ስራ። አቋቲያ ቤተሰብ ሰደብኩት እንዴ ጋይስ? ተሰዳቢ ያደረጉኝ እንዴ? አልተሳደብኩማ ጋይስ። ተሳደብኩ እንዴ? አልተሳደብኩም። አይዲያቸው አልተሳደብሽም። ትክክለኛ ነገር የተናገርሽ ትክክለኛ ነገር የነገርኩት። ምን አባቱ አፍን ይከፍታል? ይከፍታል። ምን አባቱ ነው የሚለኝ? ምን አባቱ ነው የሚለኝ? ጋይስ ለማኝ ገብርኤልን ለማኝ። ደግሞ አሁን ሰርጀሪን ትናገራታላ እንዴ? ሴም እኮ ዩኤስ ቁጭ ብላችሁ የምትለምኑት ሁለታችሁ ናችሁ። አትሰሩማ። አሁን ያቺ ማናት የሚሏት ስሟ ማን ነው ጋይስ? እሷ እንኳን ሰርታ መታ ነው በተፍሳቶ ቁጭ ብላ የምትለፈልፍባችሁ። ሁለታችሁ ናችሁ የማትሰሩት በአህያለ። አንተም ከስራ ሲስተም ስለተባረርሽ ነው። ያ ድሮ እኛ ስናቀጥ ትሰራ ነበረ እዛ መኪና ደላልነት ምናምን ትዝ ይለኛል። አሁን አትሰራም። ቁጭ ብላ ትለምናለህ። ለማኝ አትሰራም። ከዛም እኛ ዩቱብ ላይ ስንሰራ ኢትዮጵያ ላይ ቁጭ ብለን አፍን ትከፍታለህ። በዩቱብ ነው የሚኖሩት። አንተ አሜሪካ ቁጭ ብላ በዩቱብ በልመና አይደለም የምትኖረው ጋይስ። እኔ ጋይስ በጣም እኮ ነው የሚገርሙኝ። እመቤቴ ነው እንዴ እነሱ አሜሪካ ቁጭ ብለው በልመና እየኖሩ ሰው ወዶኝ ነው እየሰጠኝ እያሉ ደረታቸውን ነፍተው እየተናገሩ፣ እኛ ዩቱብ ጎግል ለሚከፍለን ይጨነቃሉ። ቤተሰብ እኛ እኮ ለምነን እኮ አይደለም እንዴ። እንዴት አባህ ነው ከአንተ ጋር እኔን የምታወዳደረኝ? መለመንማ የነበረብኝ እኔ ነበርኩኝ እኮ ሚዲያ ላይ። ግን እኔ አይደለሁም የምለምነው። የምትለምነው አንተ እኮ ነው። የ55 ዓመት አዛውንት ቁጭ ብለህ የምትለምነው፣ ከ25 ከ30 ዓመት ልጆች ጋር ቁጭ ብለህ የምትለምነው፣ የእድሜን ግማሽ ከሚሆኑ ልጆች ጋር በእድሜክ ያልተለወጥ። እስኪ ማርሻል የሚባለው ዱባይ የሚኖረውን ሰይፉ ላይ የቀረበው ልጅ ተመልከት። ጭንቅላትክ ለራስክ ምን ነገረክ? አንተ በዚህ እድሜክ አንድ አበባ ሂዱበት ጨምሩ ስጡኝ እያልክ ስትለምን እሱ ምን እንደሚሰራ በኦንላይን ቢዝነስ ህይወቱን ምን ያህል ከጎዳና ተነስቶ ህይወቱን ምን ያህል እንደቀየረ፣ ስንት መኪና እንዳለው፣ ምን ያህል ሀብታም እንደሆነ አንተ አለቅ 15 ዓመት ሚዲያ ላይ ተቀምጠክ ህይወትን ያልቀየርክ እንከፍ ዝፍጥ። ከዛም መታፈን ትከፍታለህ። ደግሞ አንተም ሰው ሆነክ ለምን ሻሽ አታስርም? ባለ ዳንቴሉ ሻሽ ለምን አታስርም? ሽሽኑን ቀሚስ ዳንቴል ካለው ሻሽ ጋር አስረክ ለምን አትገባም? ላይ ብላይ ጤን ማጦስ ጋይስ እንዴ ጤን ማጦስ ገብርኤል ምስክር ቢጫ አረንጓዴ ጉራጌዎች ሻሽ አለ አይደለ? ለጉራጌ ባል ቢታሰረው ለምን እሱ ሻሽ አታስርም እንዴ? ጋይስ ተውኝ። ምን አባታቸው ነው የሚሉኝ እነዚህ ሰዎች? ሻሹን አስረክ ግባ ላይቭ ላይ ምን አባል አርግክ? እኔ እንዳንተ አለመንኩኝ። ዩቱቤ ላይ በልቼ የሚሆን ጠግቤ የሚሆን ተረቤ የሚሆን እየሰራው እየተከፈለኝ ነው። እግዚአብሔር ይመስገን። እንዳንተ አንድ አበባ የኔዎቹ ሂዱበት እንደዚህ እኔ እያልኩ አይደለም የምኖረው። ምን አባል አርግክ? ቤተሰብ ልብረግረግበት እንጂ ጋይስ ሊገሉኝ ነው እንደ እነዚህ ሰዎች ሊበሉኝ ነው እንደ ቤተሰብ። አረ በሉ አንድ ላይ እጅ ለእጅ ተያይዘን እንጩባቸው እንጂ እነዚህ ደነዞች ላይ አብረን አንድ ላይ እየዬ እንበል። አላስቀምጣሉኝ እኮ ለምኝ ነው አልለምንም። ጎንደሬ በመለመን አይታወቅም። ቆፍጣና ነው አባቴ። ሲለምንም ግዴታ ሲሆንበት ነው። ገብርኤል ምስክር። እስኪ ህይወት ማሜን ጌም ብትጫወት መጨረሻዋ ጸጉሎ ቀረ። ለምን ተሸነፍኩኝ ለምን ተደፈርኩ ብላ። ይሄ ጎንደሬ ባህሪ ነው። ምን እንግዲህ ምን ታደርገው እንግዲህ። መሽለጥለጥ መለመን አንወድም እንዴ። ምን አባል አርግክ? ዩቱብ አለክ ና ዩቱብ ላይ ልመና የማታደርግ ሰው ኮንክ
ለማኝ ካልሆንክ ቆፍጠን ያልክ ሰው ከሆንክ ና ዩቱብ ስራ። ዩቱብ ላይ ቁጭ ብለክ እዛ ሄደ የኔዎች አንድ አበባ እሺ ምናምን አትበል። ቅርሻታ ሂድና እዛ አፍን ክፈት። እኔ ላይ አክፍትም አንተ አሳድገኝ እኔ ላይ አንተና ዞኔ እኔ ናችሁልኝ። ባይዘው ታውቃላችሁ። የፈለጋችሁትን ብታወሩ አንተና ዞኔ እኔ ናችሁልኝ። እናንተ ላይ እቼ ነው ያደግኩት። አዎ ስለዚህ እንዴት እንደምትናደዱ ስለማውቀው ከኔ ጋር አትነካካ። እዛው ቁጭ ብላ ፍክ እኔ ነገርኩህ እኮ ልጇን ጠብሳ በላቻት ብላችሁ ጋር አይዲያ አምጥታችሁ ብታወሩ እግዚአብሔር በሚያውቀው አልናደድባችሁ። መቼም ምናልባት ሊሰማኝ የሚችለው ልጄን ማሳደግበትን የማሳልፍበትን ነገር ስለማውቀው እንደ እናት ሊከፋኝ ይችላል እንጂ ምንም እኮ ብትሉ እኮ እሺ አይልብኝም እንዴ። ያማል እንዴ ንፍጣም ጋይስ ቀጠቀጥኩት ካላስተረፍኩትም ጋይስ አስተረፍኩት። እንደ ቤተሰብ ይበቃዋል። አዎ ይበቃዋል። አይ ነክቶኝ ነው ጋይስ። እኔ ካልነኩኝ ይኸውላችሁ ሲነኩኝ መጥቼ ብርም ነው የምሰራው። እናገራችኋለሁ ጋይስ። ዩቱብ ላይ ልሸቀልባችሁ አትበሉ። እነሱም እየሸቀሉብኝ እኮ ነው ጋይስ። ከነኩኝ አዎ መጥቼ ልካቸውን እስኪ ጠግቡ ድረስ ነግራችኋለሁ። በዛው ሜክ አደርጋለሁ። ቤተሰብ ለምን ትናደዳላችሁ? እኔ አልለመንኩኝ። የፈለገ ነው መጥቶ የሚያየኝ። አትናደዱ። ዩቱብ ላይ ልትሸቅልበት እና በነፃ ላወራልሽ ነው እንዴ? በነፃ ማማ መሙቁላላት ምናምን ሲያምረኝ ፊልተሬን አድርጌ ዘፈኔን ከፍቼ እንበላጠጠብላችኋለሁ። አለምናችሁም ቲክቶክ ላይ መጥቼ እንበላጠጠባችኋለሁ። ስራ ሲኖር ዩቱብ ላይ መጥቼ እሰራለሁ። ሀላ እንዴ በእኔ ሲሆን ብቻ ነው እንደ የሚታያቸው እነዚህ ሰዎች ጋይስ። ፈጣሪ የታባታችሁ ማንቀር ስማኝ፣ ቅጥቅጥ ነው ያደርጉት ተራ በተራ እስኪያስነጥሱ ድረስ ታባታችሁ። እግዚኦ ምቀኞቼ ግን ብዛታቸው መድኃኒዓለም አረጌታዬ እየቆጠር ካንሳለኝ ስማ ጋይስ፣ በጣም ነው የሚቀኑት በእኔ ጌታ፣ በጣም ነው የሚቀኑት። እኔ ለራሴ ይገርመኛል። ጌታ በኢየሱስ ክርስቶስ የኔ ዩቱብ ብር መስራት የኔ ዩቱብ ብር ማግኘት ለምንድን ነው በዚህ ደረጃ የሚያናደዳችሁ ግን እንዴ? I don't think so. I don't think so. ከዛ ጋይስ ደውል እንገራችን ያለውን ሰማችሁ ተተቴ ምን ይሻልሻል ግን ሰርጀሪን እኮ ነው ጋይስ። ሰርጀሪን ያላት ልንገራችሁ በነገራችን ላይ በጣም ስለሚያስቀኝ ነው እነዚህ በነገራችሁ ጌታ ትናንትና ማለት ነው ቁጭ ብሎ ስም እያላል። አሁን እቴቴ ማለት ነው እኛ ብንላት ችግር የለውም። እኔ አሁን ሰርጀሪን እንደዛ ብላት ችግር የለውም። አሁን አንተን የሚያክል ሰውዬ እስኪ ልብ ካለሽ አቅም ካለሽ አላት ሰርጀሪ እኮ ነው ጋይስ የሚላት። በእንግሊዘኛ እናውራ። እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ ጋይስ፣ እግዚኦ ማርነ ክርስቶስ እኮ ነው የሚባለው። የሚያወራውን እንኳን አያውቅም አይባልም እኮ። እኛንን አሁን ሰርጀሪን እኛንን እንደዛ ማለት ያለብን። አሁን እኔ ብላት አንደኛ ነገር እኔ እንግሊዘኛ ስለማልችል፣ ሁለተኛ ማለት አልችልም። ፐርፌክት ተናጋሪ ሰማለሁ ግን ፐርፌክት አይደለሁም ብላት እስኪ እኔና አንቺ በምችለው እንግሊዘኛ እንፋጠጥ ብላት ያስኬዳል ጋይስ። አሁን አንተ እንግሊዘኛ ማወቅን እንደ እውቀት መስፈርት መለኪያ አድርገኸው ነይ እንወዳደር። ምን አይነት ሰው ነህ? የምትወዳደረውን የምትናገረውን እንኳን አታውቅም። ከዛም እሺ እንግሊዘኛ አንተ ትችላለህ እሱ አትችልም። ከዛስ እውቀት አለህ እንደው የምትባለው
እውቀት ቢኖርህ ኑሮማ 14 ዓመት ሚዲያ ላይ አትቀመጥም ነበረ። ጭንቅላት ቢኖርክ አይምሮክ የተማረ ቢሆን ኑሮ አይምሮክ የሚሰራ ጭንቅላት ቢኖርክ 14 ዓመት ሚዲያ ላይ አትቀመጥም ነበር። ዮናስ ምንና ትቀመጥ ነበር? አትቀመጥም። ማርያምን አትቀመጥም። ጭንቅላትህ አይሰራም። ጭንቅላትህ ምንድነው? ጭንቅላትህ ሚዲያ ላይ ቁጭ ብለክ ከሴቶች ጋር መቧጨቅ ነው ያንተ ጭንቅላት እውቀትህ። ስለዚህ ስለ እውቀት፣ ስለ ጭንቅላት፣ ስለ መማር ባታወራ ጥሩ ነው። ሁላችንም ሚዲያ ላይ ተምረናል በምናውቀው ልክ። በምናውቀው ልክ የመናገር ኮንፊደንሳችን፣ የማስረዳት ኮንፊደንሳችን እውቀት ነው። ሁላችንም ለስድብም ይሁን ለማላገጥም ይሁን ሁላችንም በቂ እውቀት አለን ሚዲያ ላይ። ቀድሞውኑ የተማረ ጭንቅላቱን በማስትሬት እና በዲግሪ የጫነ ሰው ሚዲያ ላይ ቪዲዮ ከፍቶ ጊዜውን አያቃጥልም። ያ ጭንቅላቱ ቢዚ ነው በስራ። ያልተማርነው አንድ አይነት ሚዲያ ላይ ተሰባስበን ተደራጅተን የጀዘብነው ዲግሪ ወይም ማስትሬት የሌለን ሰዎች ነን። ስለዚህም ሁላችንም እውቀታችን አንድ ነው። ሚዲያ ላይ እከሌን ከከሌ የምታወዳደርበት እከሌን ከከሌ የምታሳንስበት ምንም አባህ አቅም የለህም። 15 ዓመት ተቀምጠ የትኛው ጭንቅላት ህይወትንና ሀገርን ሲቀይር ነው አፍን የምትከፍተው? ሁላችንም ሚዲያ ላይ ተቀምጥነው አንድና አንድ ብር ለመለቃቀም ነው። እናንተ ለመለመን፣ እኔ ዩቱብ ላይ የራሴን ነገር ተናግሬ ጎግል እንዲከፍለኝ። እናንተ የአሜሪካ ለየት የሚያደርጋችሁ አሜሪካ ሀገር ተቀምጣችሁ ለማኞች ናችሁ። የአሜሪካ ሀገር ለማኞች ናችሁ። ከእውቀትም ልዩነት አለ። የእኔ ጭንቅላት ይበልጣቸዋል። የእኔ ጭንቅላት ቢያንስ ዩቱብ ሰርቶ ኢትዮጵያ ይኖራል፣ ልጁን ያሳድጋል። የእናንተ ጭንቅላት ግን አሜሪካ ቁጭ ብሎ ምንም አያደርግም። እናንተ ራሳችሁ ላይ ኢንቨስት ታደርጋላችሁ። ልዩነቱ እሱ ነው። እውነታው ይሄ ነው። እንነጋገር ከተባለ ጭንቅላት አለኝ ተምሬያለሁ ገለመሌ አትበል። ድል በማይብ የድሮ 25 ሳንቲም ጋይስ፣ የድሮ 0.5 ሳንቲም ነህ አንተ። 5 ሳንቲም ያ ሰውዬው እንደዚህ ብሎ በክራንች ቆሞ 5 ሳንቲም ላይ ነው 5 ሳንቲም ላይ ያለው ቤተሰብ ለምን ትዝ አለኝ 5 ሳንቲም ጋይስ መስሎት አየኝ። ሳንቲሙን መስሎት አየኝ። ዮናስ ምንድነው ጋይስ? ማርያምን 5 ሳንቲም ነገር ነክ ቤተሰብ ይበቃዋል። ከተናገረኝ ደግሞ መልስለታለሁ። አፌን ውጭ ነው መጥቼ የምናገር። እንዳትናገሩኝ። እኔ ድሀ ማድረግ ከፈለጋችሁ አትናገሩኝ። ከፈለጋችሁ በቃ እኔ ሊያ ድሀ እንደሆነ አይደል የምትፈልጉት? ብር እንዳላገኝ አይደል የምትፈልጉት? አትናገሩኝ። ከተናገራችሁ አፌን ውጭ አሹዬ ነው የምመጣላችሁ። ሀላ ጋይስ። ከዛም ስናገራቸው በይቱ ነው የምትኖረው ይላሉ። እነሱ እየሰደቡኝ እኮ ነው ጋይስ። አላላ ያረብ ጋይስ በሉ እንግዲህ። እናንተ ደግሞ እግራችሁን ሰቅላችሁ አዳመጣችሁ። ላይክ አድርጉ። እናንተን መለመን ራሱ እኔ ላይክ አድርጉ። ሰው ብር ይለምናል። እኔ ላይክ አድርጉ ብዬ ነው የምለምናችሁ። ዩሲ ልዩነት። እነሱ ብር ነው የሚለምኑት ጋይስ። እኔ ላይክ አድርጉ። ልዩነታችን የሰማይና የምድር እኮ ጋይስ። ገብርኤል ቀብራራ እኮ እንደቤት አይ ሊያሹ ናቲት ቀብራሪት እኮ ነች። ጌታ ታባታችሁ ገብርኤል ነው። እና ይሄንን ነው የምለው። ወርሲያ ሳሉ ነገ እንደ ሁሉ እናቶችስ ዩቲዩብ ላይ ያሉ እናቶች ስንት እንዳሉኝ ብታውቅ። ባይ ዘ ዌይ ስለ እኔ አንዳንድ የሆነ ነገር ብላ የምታወራልህ ሴትዮ ማለት ነው። ተጋቡ፣ አግባት፣ ነጯ ሚስትን ፈታ አግባት። እሺ አግባት። ሰምተሃል? ሊያ ምናምን የምታወራልህ አግባት። ንፍጥ በሰርግ ደግሳችሁ ተጋቡ።
እሳይ በዩቱብ ብሬ ነው እንደዚህ የምበላው። ምን አባታችሁ ታመጡ? ተቃጠሉ። በዩቱብ ብሬ እያጣጣምኩ አንዴ ካፕሉ፣ አንዴ ከብርቱካኑ፣ አንዴ ከብዙ የት አባታችሁ ዞር ሰደበች። መቼ ሰደበች? አሁን ገብ ሰደበች። ነገ ደግሞ እንሄድባታለን። ነገ ደግሞ እንሄድባታለን። በቃ ሰው እቺ ነፍጥ ምን አባታቸው እንደዚህ እንዲበሉኝ ነው እንዴ? እግዚአብሔር ይመስገን ምግብ አልዘጋኝም እንጂ ቤተሰብ ምግብ አልዘጋኝም እንጂ እግዚአብሔር ይመስገን። እነሱማ አፒታይቴንም ሊዘጉት ነበረ። እነሱማ እየሰደቡ አንዴ ልጇን ሳሰቃይቻት አዴ ከነገረች እያሉ ምግቤን ሊዘጉ እንግዲህ ምን አቀዶ ጡቴ ነው ጋይስ እንዳልኳችሁ ታዶ ቋጡቴ